ሴትነት እናት የመሆንን ድንቅ ተፈጥሮ የያዘ የሰውነት ምሰሶ ነው። ርህራሄ፣ ሰላምና ትውልድን የማስቀጠል ትልቁ ጸጋም በሴትነት የሚገለጽ ነው። ሴትነት የአይበገሬነት ምንጭ፣ የጽናት ዳርቻም ነው። እንኳን ለዓለም አቀፉ የሴቶች ቀን በሰላም አደረሳችሁ። ክቡራን ተመልካቾቻችን፣ ዓለም አቀፉን የሴቶች ቀን አስመልክተን ዛሬ በአራት ማዕዘን የዜና ወጃችን በሴት ባልደረቦቻችን የተሰሩ ዜናዎችን ወደ እናንተ እናደርሳለን። አበይት ርዕሶቹን አስቀድማለሁ። ዓለም አቀፉ የሴቶች ቀን በሀገር አቀፍ ደረጃ በአድዋ መታሰቢያ እየተከበረ ይገኛል። ሴቶች በሁሉም ዘርፍ ውጤታማ እንዲሆኑ የማህበረሰቡ ባህልና አመለካከት መሻሻል እንዳለበት ይነሳል። ከውጭ በኡጋንዳ መውለድ የማይችሉ ሴቶች መውለድ እንዲችሉ የሕክምና እርዳታ እየተሰጠ ይገኛል። ከዜናዎቹ ጋር አልጋነሽ ተካነኝ። አጫጭር ዜናዎችን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከአፍሪካ ልማት ባንክ ጋር ያላት አጋርነት ውጤታማ ሆኖ መቀጠሉን ገለጹ። ጠቅላይ ሚኒስትሩ ባንኩ በኢትዮጵያ በሚያካሂዷቸው ፕሮጀክቶች ላይ ከዶክተር አብዱል ካማራ ጋር መወያየታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። አክለውም ዶክተር አኪኖማ አዲሴና የአባፎሚ አወሎ የአመራር ሽልማትን በማግኘታቸው የእንኳን ደስ ያሉት መልእክታቸውንም አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የዴንማርክ የውጭ ጉዳይ ሚኒስትር ላርስ ራስሙሰንን ተቀብለው ማነጋገራቸውን ገለጹ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያና ዴንማርክ ለቀጣይ ትብብር ጠንካራ መሰረት ያለው የረጅም ጊዜ ግንኙነት አለን ብለዋል። ውይይታቸውን በርካታ የሁለትዮሽና የባለብዙ ወገን ጉዳዮችን ያካተተ እንደነበረ ነው የገለጹት። የዲጂታል ስርዓተ ጾታ ልዩነትን ለማጥበብና የሴቶች ተከታችነት ለማሳደግ የሚያስችል ስምምነት ተፈረመ። ኢትዮ ቴሌኮም የዲጂታል ስርዓተ ጾታ ልዩነትን ለማጥበብና የሴቶችን የዲጂታል ተካታችነት ማሳደግ የሚያስችል ስምምነት ከጂኤስኤምኤ ጋር በባርሴሎና ስፔን ተፈራርሟል። ስምምነቱን የፈረሙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የጂኤስኤምኤ አመራሮች ናቸው። ስምምነቱ በኢትዮጵያ የሴቶችን የሞባይል ኢንተርኔትና የሞባይል ገንዘብ አገልግሎት ቴሌብር ተጠቃሚ ቁጥር እንደ ኤሮፓውያን አቆጣጠር እስከ 2026 በከፍተኛ ሁኔታ ለማሳደግ ያለመ መሆኑም ነው የተጠቆመው። ኩባንያው ለተግባራዊነቱ ስትራቴጂዎችን በመንደፍና በመተግበር ከባለድርሻ አካላት ጋር በመተባበር ሴቶች የሚያጋጥሟቸውን ማህበራዊና ኢኮኖሚያዊ ችግሮች መፍታት ላይ ልዩ ትኩረት እንደሚሰጥ ነው የተገለጸው። በዚህም አካታች የሞባይል ኢንተርኔትና የዲጂታል ፋይናንስ አገልግሎቶችን ለማቅረብ ታሳቢ ያደረገ መሆኑን ከኩባንያው የተገኘው መረጃ ያመለክታል። ተመልካቾቻችን ከኢቲቪ አራት ማዕዘን ዜናዎች ጋር አብራችን ቆዩ። የልማት ሀሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። የጥበበኞች ብዕር ከወረቀቱ ሲያርፍ እጃውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቾች፣ በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች፣ ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሀሳብ አዳብረን አብረን ለማደግ በጋራ ምንሰራ፣ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች፣ ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለም አትመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች፣ ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። አንድ 1445ኛው የሐጅ ጉዞ ምዝገባ ተጀምሯል። የአላህ ፍቃድ ሆነና ህልምና ውጥኑ ሰምሮ የእስልምና መሰረት የሆነውን ሐጅ ለማድረግ የጉዞ ሂደቱ ሲጀምሩ የኢትዮጵያ ንግድ ባንክ ከኢትዮጵያ የእስልምና ጉዳዮች ምክር ቤት ጋር በጋራ በመሆን ለሐጅ መንገደኞች የቅድመ ጉዞ ሂደቱን የተቀላጠፈ ለማድረግ ልዩ መስተንግዶ በሁሉም ቅርንጫፎቻችን እየሰጠን እንገኛለን።
እርሶ የኢትዮጵያ እስልምና ጉዳዮች ባዘጋጃቸው የሐጅ ምዝገባ ጣቢያዎች ምዝገባውን አጠናቀው የተሰጡትን የምዝገባ ማረጋገጫ ማስረጃ በመያዝ የሐጅ ክፍያውን ያለምንም ወረፋ ቅርቡ በሚገኝ የባንካችን ቅርንጫፎች ክፍያውን መፈጸም እንደሚችሉ ስንገልጽ በታላቅ ደስታ ነው። የሐጅ ጉዞ ሰምሮ የልብ መሻቱን እንዲሳካ ከወዲሁ መልካም ምኞታችንን እንገልጻለን። ሲቢኢ ኑር የተሟላ ከወለድ ነጻ የባንክ አገልግሎት የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአራት ማዕዘን ዜናዎቻችን ይቀጥላሉ። የሴቶችን አቅምና ችሎታ አምኖ ያለመቀበል ባደጉት ሀገራት ሳይቀር የሚስተዋል ችግር ነው። ሴቶች በሁሉም ዘርፍ ውጤታማ እንዲሆኑ የማህበረሰቡ ባህልና አመለካከት መሻሻል እንዳለበትም ይነሳል። ሪፖርተራችን ሜሮን በረዳ ከኢትዮጵያዊቷ የመጀመሪያ አርኪኦሎጂስት ጋር ቆይታ አድርጋለች። አብረን እንከታተል። ዶክተር ህሊና ሰለሞን በዋሽንግተን ዩኒቨርሲቲ መምህር፣ ለቃለ መጠይቃችን ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ ትኩረት አድርገን የምናወራው የሴቶች ቀን አስመልክቶ ነውና እስኪ እርስዎ እዚህ ቦታ ላይ እስኪደርሱ ድረስ ምን ይመስል ነበር ያሳለፉት መንገድ የሚለውን ያንሱልን። በመጀመሪያ እኔ በአሁን ሰዓት ያው አሶሲየት ፕሮፌሰር ነኝ ዋሽንግተን ዩኒቨርሲቲ የሚባል አሜሪካን ሀገር። አመታትና ብዙ ነገሮችን አሳልፍ ያለው ከባባድ የሚባሉም ቀላል የሚባሉም። አንደኛው ነገር የኔ ፕሮፌሽን አርኪኦሎጂ፣ ብዙ ኢትዮጵያን ሴቶች የሉም በአርኪኦሎጂ ፊልድ። በብዛት የተለመደው ወንዶች ናቸው። እኔም የመጀመሪያ ኢትዮጵያዊ ሴት አርኪኦሎጂስት ነኝ እና ሁሉ ሰው የሚልሽ ይህንን ፊልድ እንዴት መረጥሹ? መሬት ላይ ማደር ያስፈልጋል፣ መቆፈር፣ ሴት ልጅ እኮ አትችልም እንደዚህ አይነት ነገሮችን ማድረግ፣ ብዙ የማያበረታታ ነገሮች ይነግሩሻል። በእኛ ፊልድ በተለይ ቀላል አይደለም ስራችን። ያው የፊልድ ያስወጣል፣ ብዙ ቀን በድንኳን ነው የምታድሪው፣ መቆፈር፣ በእግር መራመድ ያስፈልጋል፣ ሙቀት፣ ዝናብ ያለበት ቦታ ነው የምትሄጁ። ግን ሴቶችም የዛን ያህል ጥንካሬ ያለን እነኝን ሁሉ ተፈጥሯዊም ሆነ ተፈጥሯዊ ያልሆኑትን ቻሌንጆች ማለፍ ይቻላል። እርስዎ እንግዲህ በውጭ ሀገር ነው የተማሩት። ከዛም ባሻገር ደግሞ አሁን በውጭ ያስተማሩ ነው የሚገኙትና የሁለቱንም ሀገር በንጽጽር ያውቁታልና ምን ይመስላል እስቲ ሴቶች ላይ ያለው አመለካከት በኢትዮጵያና ውጭ በተማሩበት ወቅት ያለው የሴቶች አመለካከት ምን ይመስላል? ያው ፒኤችዲን ስሰራና አሁን ደግሞ እንደ ፋክልቲ ሜምበር እንደ ፕሮፌሰር ሆኜ በጣም ልዩነት አይቻለሁ። ግራጁዌት ተማሪ ሆኜ ውጭ አሜሪካን ሀገር ነው የተማርኩት። ክላስ ውስጥ እኩል ያለው በእኔ ጀነሬሽን ማለት ነው የነበር ነው 50% ሴት 50% ወንድ። የኔ አድቫይዘር ሴት ነበረች። በሷ ጀነሬሽን ደግሞ ልክ አሁን ኢትዮጵያ እንዳለው ማለት ነው አንድ ሴት 9 ወንድ አለ በፒኤችዲ ፕሮግራም የነበረው እና ከ50 አመት በኋላ ነው እነሱም ታግለው እንደዚህ ፒኤችዲ ሌቭል ላይ 50 እንዲሆን ያደረጉት። አሁን ደግሞ እንደ ፕሮፌሰር ሆኜ ደግሞ ራሴን ሳገኘው አሁንም በጣም ብዙ ይቀራል አሜሪካን ሀገር። አሁን ያው ኢትዮጵያም ተማሪዎች አንደር ግራጁዌት ስቴጂ ሴት ብዙ እያየን ነው፣ ግን ግራጁዌት ሌቭል ግን ብዙ ሴት የለም። በኢትዮጵያስ በሴቶች ላይ ያለውን ጫና ለመቀነስና ሴቶች በስራቸውም በትምህርት ዘርፍም እንግዲህ ውጤታማ እንዲሆኑ ምንድን ነው መደረግ ያለበት? ከማህበረሰቡም ከሌሎች አካላት ምን ይጠበቃል? እሱ ግዴታ ከቤተሰብ ጀምሮ ከአካባቢው ህብረተሰብ ጀምሮ ትብብር ይጠይቃል። ሴቶች ልጆች የሚሰጣቸው የቤት ውስጥ ስራ መቀነስ አለበት። በእርግጥ ከተማ ውስጥ ያሉትና ገጠር ያሉት ሴት ልጆች አንድ አይነት አይደለም ኑሯቸው። ግን ሁለቱም ጋር ከልጅነታቸው ጀምሮ ሲያገቡም ባሎቻቸው እንዲያግዟቸው፣ የሚያግዝሽ ካለ ምንም ነገር ማድረግ ይቻላል። ዋናው ግን ባህላችን ሴቶች ላይ ያለውን ተጽዕኖ መቀየር አለበት። ዶክተር ህሊና ሰለሞን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ዓለም አቀፉ የሴቶች ቀን በሀገር አቀፍ ደረጃ በአድዋ መታሰቢያ እየተከበረ ይገኛል። ዓለም አቀፉ የሴቶች ቀን ሴቶችን እናብቃ፣ ልማትና ሰላምን እናረጋግጥ በሚል መሪ ሀሳብ እየተከበረ ይገኛል። በበዓሉ ላይ ፕሬዝዳንት ሳህለወርቅ ዘውዴ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬን ጨምሮ ሌሎች የመንግስት ከፍተኛ የስራ ኃላፊዎች እንዲሁም ከተለያዩ ክልሎችና ከአዲስ አበባ ከተማ የተውጣጡ ሴቶች ተገኝተዋል።
በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ባልደረባችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ነው የምትገኘው። ሀምራዊት እንዴት ውለሻል? እስቲ ዛሬ ዓለም አቀፉ የሴቶች ቀን በኢትዮጵያ ደረጃ ለ48ኛ ጊዜ እየተከበረ ይገኛልና እስቲ በዋናነት ፕሬዚዳንት ሳህለወርቅ ዘውዴን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎችም ተገኝተው እንደነበር ተገልጿልና እስቲ የተላለፉ መልእክቶች ምንድን ናቸው? አመሰግናለሁ አልጋነሽ። እንግዲህ ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ለ113ኛ ጊዜ እንደዚሁም በሀገራችን ደግሞ ለ48ኛ ጊዜ እየተከበረ ነው የሚገኘው። እንደተገለጸውም ደግሞ ሴቶችን እናብቃ ልማትና ሰላምን እናረጋግጥ በሚል መሪ ቃል ነው። እንግዲህ ይህንንም በሚያሳይ መልኩ ነበረ እዚህ መድረክ ላይ መልእክቶች ሲተላለፉ የነበሩት። እንደሚታወቀው የዓለም አቀፍ የሴቶች ቀን እንግዲህ መከበር የጀመረው በተመድ እውቅና አግኝቶ በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ1975 ነበረ። እንግዲህ ይህንንም የሚያከብሩት ከ80 ሀገራት በላይ ናቸው። አንዷ ደግሞ ኢትዮጵያ ናት። እንግዲህ ይህንንም በዓል አንዱ የሚከበረው አንድነታቸውን ወይም ሴቶች አንድነታቸውን የሚያጠናክሩበት የተለያዩ የኢኮኖሚ ተጠቃሚነት እንደዚሁም የፖለቲካ ተሳታፊነት የስራና ሌሎች መብቶቻቸውንም የሚያስከብሩበትና የሚነጋገሩበት ቀን ሆኖ ይከበራል። እንግዲህ ዛሬ በዚህ ላይ የተለያዩ ተሞክሮችና መልእክቶች ተላልፈዋል። እንግዲህ በአጠቃላይ መልእክቶቹን ስንመለከት ይሄ እንግዲህ የተከበረው በዚህ በአድዋ ድል መታሰቢያ አዳራሽ እንደመሆኑ መጠን የአድዋ ድልን እንደ ምክንያትነት ተነስተዋል። በአድዋ ድል ውስጥ እንግዲህ የተነሱት ሴቶች አሉ በዋናነት ማለት ነው። ጀግና እንስቶች ተነስተዋል እና እንደ ጣይቱ አይነቶች ማለት ነው። በአሁኑ ዘመን ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ እንደዚሁም ደግሞ ፕሬዚዳንት ሳህለወርቅ ዘውዴ እንደዚሁም የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጊ ተስፋይና ሌሎች በከፍተኛ የስራ አመራርና ሀገርን እየጠቀሙና እንደዚሁም የተለያዩ እገዛዎችን በተሰጣቸው ስጦታ እያገለገሉ መሆኑ ተነስቷል። እንግዲህ እነዚህ እንስቶች ከራሳቸው አልፎ ከቤተሰባቸው አልፎ ከማህበረሰባቸው አልፎ አገራቸውን የሚያለሙ የሚያሳድጉ ሀሳቦችን በማምጣት የተለያዩ ስራዎችን እየሰሩ እንደሆነ ነው እንግዲህ የተገለጸው። እንግዲህ እነዚህ ሴቶች እዚህ ላይ ከመድረሳቸው አንጻር ሌሎችንም በተለይ ከገጠር ጀምሮ እስከ ከተማ ድረስ ያሉ ሴቶችን ትምህርትን በማስተማር ያላቸውን ስጦታዎች እንዲያወጡ በማድረግ የኢኮኖሚ ተጠቃሚ እንዲሆኑ እንደዚሁም ደግሞ በፖለቲካውም ደግሞ ተሳታፊነታቸው ከፍ እንዲል ማስተማርና ማብቃት የተለያዩ ስልጠናዎችን መስጠት እንደሚገባ ተገልጿል። የኢኮኖሚ ተጠቃሚም እንዲሆኑ ደግሞ መንግስት ወይም ደግሞ እነዚህ እንስት ሴቶች የራሳቸውን ኃላፊነት እየተወጡም እንደሆነ ተገልጿል። በተለይ በሌማት ትሩፋት፣ በተለያዩ የስራ እድል ፈጠራዎች እንደዚሁም በከተማ አስተዳደሩ ደግሞ የተለያዩ የእንጀራ መጋገሪያ ፋብሪካውንም ማዕከሉን ማንሳት እንችላለን። የተለያዩ ስራዎች እየተሰሩ ነው የሚገኙት። እንደዚሁም ደግሞ በሴቶችና ማህበራዊ ጉዳይ ሚኒስቴርም ደግሞ የሴቶችን ቀን ስናከብር ዝም ብሎ መሆን አይገባም በሚል ከቀናት በፊት የንቅናቄ መድረክ ተፈጥሮ የተለያዩ ስራዎች እየተሰሩ እንደሆነ ተነግሯል። ይሄም እንግዲህ መጠናከርና ተጠናክሮ እንደሚቀጥልም ተገልጿል። በርካታ ሴቶችን በዚህ ተጠቃሚ እንደሆኑ ተገልጿል ማለት ነው። በዚህ ላይ የሁሉም አካላት ድርሻ ከፍተኛ መሆን እንዳለበት ሴቶችን በማብቃትና በመደገፍ እንደዚሁም ደግሞ በኢኮኖሚ ራሳቸውን ችለው በተለይ በፖለቲካ ውስጥ ተሳታፊ እንዲሆኑና ሀገራቸውን የሚጠቅሙ ሀሳቦችንም እንዲያመጡ የተለያዩ መልእክቶች ተላልፈዋል ማለት ነው። አመሰግናለሁ ሀምራዊት። ዓለም አቀፉ የሴቶች ቀን በመከላከያ ደረጃ በመኮንኖች ክበብ ተከብሯል። በዓለም አቀፍ ደረጃ ለ113ኛ በኢትዮጵያ ደግሞ ለ48ኛ ጊዜ የተከበረው የሴቶች ቀን እንደ ተቋም የሴቶች ተጋድሎ ለሰላምና ለፍትህ በሚል መሪ ቃል ነው የተከበረው። ሀገር ስትበለጽግ ሰላምና ፍትህ ሲሰፍን ቀዳሚ ተጠቃሚዎች ሴቶች መሆናቸውን በሕዝብ ተወካዮች ምክር ቤት የጤናና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ ገልጿል። በተለይም ሴት ሆኖ በመከላከያ ሰራዊት ውስጥ ማገልገል እድልም ኩራትም መሆኑን ገልጸዋል። መከላከያ ሰራዊት በተለይም ደግሞ ሴቶች ኢትዮጵያን የሚያሰኛት ኢትዮጵያን ኩራቷን፣ ሉዓላዊነቷን ሁሉን ነገር እንድትነገርላት ሰንደቋ ከፍ የሚደረገው የመከላከያ ሰራዊት መከታችን ስላለ ነውና ምስጋናዬን ላቀርብላችሁ ፈልጋለሁ። ስለ ሴትነት ስናወራ ስለ ሀገር ማውራታችን ነው። ስለ ኢትዮጵያ ነው የምናወራው። ስለ ሴት እኮ ብቻ ሴት ስለተባለ ስለ ሴት አይደለም እኮ የምናወራው። ስለ ሀገር እኮ ነው የምናወራው። ሀገር ስትበለጽግ፣ ሀገር ስታድግ፣ ሀገር ሰላም ሲኖራት፣ ሀገር ፍትህ ሲኖራት፣ ሀገር ኢኮኖሚ ሲኖራት
የመጀመሪያ ድል አድራጊዋ ሴት ናት። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል ሁሉአገረሽ ድረስ የሴቶች ቀንን ስናከብር ሴቶች ለእናት ሀገራቸው፣ ለሰንደቅ ዓላማቸው፣ ለነጻነታቸውና ለህልውናቸው በየዘመናቱ የፈጸሙትን አኩሪ ታሪክ በመዘከር ሊሆን እንደሚገባ ገልጿል። ሴቶች ከሀገራቸው ውስጥ ጉዳጅ አልፎ በተባበሩት መንግስታት እንዲሁም ቀጠናዊ በሆነ አፍሪካ ህብረት በሚመሩ የሰላም ማስከበር ግዳጆች ለዓመታት እየተሳተፉ ግጭትን ለመከላከልና ለሰላም ግንባታ ከሀገራችን አልፎ ለቀጠናው ከፍተኛ አስተዋጽኦ እያደረጉ የሀገራችን ስም እያስጠሩ የሚገኙ ሲሆኑ ይህ ሁኔታ በማህበራዊ የሚታየው የሴቶች ተሳትፎ የሚለውን የሴቶችን ኋላ ቀርነት አመለካከት የሰበሩ በተለያየ ለውጦች ታዳጊ ኢትዮጵያውያን ሴቶች የሰራዊታችን አባል መልካም ተምሳሌት በመሆን አሁንም ወደ ተቋማችን እየተቀላቀሉ ይገኛሉ። ሴቶች ያላቸውን ተሳትፎና ሚና ለማሳደግ መከላከያ በሪፎርም ውስጥ አካቶ በተግባር እየተሰራ መሆኑን የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ ገልጸዋል። በሪፎርም ውስጥ ሴቶች እንዴት መቀጠል እንዳለባቸው፣ እንዴት ማደግ እንዳለባቸው አንዱ አካል አድርጎ መቀጠል ነው። እሱን ደግሞ ከሌላው በተለየ መልኩ ዲዛይን የተደረገበት አውዶቹ ሲነደፉ ሴቶቹ የዛ አካል እንዲሆኑ ነው የተደረገው። አውዶቹ የውጊያ አውዶቹ ነው የሚያሳድጉት፣ አብረው የሚያሳድጋቸው። የተፈጠረውን ስፔስ ነው የሚጠቀሙ። የተለየ ስፔስ አይፈጠርም። ምክንያቱም መከላከያ እንደ ባህሪ ሙያው ፕሮፌሽናል ነው። ጾታዊ ተዋጽኦን ያለ ፕሮፌሽን አይታሰብም። በመከላከያ ውስጥ ለየት ያለ ሙያ ስለሆነ ፕሮፌሽኑ ኑሮት እኩል ቢሆኑ እንትን ግን ቅድሚያ ግን መሰጠት አለበት። ስለዚህ አንዱ የሚያምነው መከላከያ ብቃቱ ክህሎቱና የማድረግ አቅሙ ማደግን የግድ ይጠበቃል። እሱን ለማድረግ ደግሞ ከሪፎርሙ ጋር ሰፊ የ10 ዓመት ስትራቴጂክ እቅድ አዘጋጅቷል። በዛ ስትራቴጂክ እቅድ ውስጥ የሴቶች እድል ከፍተኛ እንዲሆን ምቹ ሁኔታን ፈጥሯል። ይሄ በጣም ትልቅ ነገር ነው። ሴቶች በፖለቲካው መስክ ያላቸውን ተሳትፎ እንዲያሳድጉ ያሉባቸውን ማህበራዊና ኢኮኖሚያዊ ችግሮቻቸውን መፍታት እንደሚገባ ተገለጸ። የሴቶች ቀንን በማስመልከት ሴቶች በፖለቲካው ተሳታፊ እንዲሆኑ በሚያስችሉ ጉዳዮች ላይ የልምድ ልውውጥ መድረክ ተካሂዷል። ሐምራዊት ብርሃኑ ዝርዝር አላት። በኢትዮጵያ የፖለቲካ ስነ ምህዳር ውስጥ የሴቶች ተሳትፎ አነስተኛ መሆን ማህበራዊና ኢኮኖሚያዊ ችግሮች በምክንያትነት ይጠቀሳሉ። በተለይ ሴቶች በኢኮኖሚ ራሳቸውን ባለመቻላቸው ሳቢያ በውስጣቸው ያሉ ሀገርን የሚያሳድጉ ሀሳቦች እንዳያመነጩና በፖለቲካ እንዳይሳተፉ እንቅፋት ሆኗል ይላሉ የስርዓተ ጾታ እኩልነት ባለሙያ ጨረራ አክሊሉ። በትምህርት በኢኮኖሚ ያላቸው ተሳትፎ ዝቅተኛ ነው። ያም የሚነሳው ከምንነሳበት የተዛባ የስርዓተ ጾታ ሂደት ነው። አንዳንድ ጊዜ ፖለቲካ ከሀሳብ ልውውጥ ደግሞ ይልቅ ወደ ሌሎች ሁኔታዎች የሚያዘነብልበት ነገር አለ። የጉልበት እንደዚህ የመሳሰሉትና በዛም ውስጥ ደግሞ ሴቶች ያንን የፖለቲካ ምህዳር ውስጥ እንደ ወንዶች በዛ መልኩ ሊሳተፉ የሚችሉበትም አጋጣሚ አነስተኛ ይሆናል። ሴቶች በፖለቲካው ዘርፍ ለመሳተፍ የሚያስችሏቸውን ቴክኖሎጂዎች በመጠቀም ኢኮኖሚያቸውን ማሳደግ የሚችሉባቸውን ሁኔታዎች መፍጠር እንዳለባቸውም ባለሙያዋ ይናገራሉ። አሁን ደግሞ ያሉ እድሎች አሉ። አሁን ያሉ የተለያዩ ሰፋ ያሉ በክሬቲቪቲ ወይም በስራ ፈጠራ የተነስተው የሚያደርጓቸው ነገሮች አሉ። የመረጃ አክሰስ አለ የመሳሰሉትና ይሄ በጣም ወሳኝ ነው። ይሄንን ላይ ደግሞ መስራት የሚጀመረው መጀመርም ያለብን ከግንዛቤ መፍጠር ነው። መረጃዎችን መስጠት ነው። ሴቶችን ለትምህርት ተሳትፎ እንዲኖራቸው ማድረግ ነው። የሴቶች ኢኮኖሚያዊ ስኬት ለላቀ የፖለቲካ ተሳትፎ በሚል መሪ ቃል የሴቶች ቀንን በማስመልከት የልምድ ልውውጥ መድረክ የተካሄደ ሲሆን በቀጣይ የሀገሪቱ ምርጫ የሴቶች ተሳትፎ እንዲጨምር ለማስቻል ያለመ ነውም ተብሏል። እኛ በምርጫ ትዝብቶቻችን ያየናቸው ነገሮች አሉ። የሚያሳየው የጥናት ውጤት ዝቅተኛ ነው። እንዲያውም ካለፉት ጊዜያት አነስ ያለ መሆኑን አመልክቶናል። ለሚቀጥለው ደግሞ ምርጫ ይሄ ተለውጦ የተሻለ ተሳትፎ እንዲኖራቸው ሴቶችን ማድረግ ያለባቸው ፖለቲካ ፓርቲዎች ናቸው። የሲቪል ማህበረሰቡ የራሱ አስተዋጽኦ ይኖረዋል።
ሌሎች አካላትም በዚህ ላይ ቢሰሩ የተሻለ የሴቶች ተሳትፎ ይኖራል ብለን ነው። በሁሉም ረገድ እንዲሳተፉ ነው። ሴቶች የፖለቲካ ተሳትፏቸውን ለመጨመር ያላቸውን እውቀትና እድሎች መጠቀም እንደሚያስፈልግ ተሳታፊዎች ተናግረዋል። እድሎችን መጠቀም፣ ኮንፊደንስ እንዲኖረን ማድረግ፣ በራሳችን መተማመን እንደምንችል ማወቅና ያንን ደግሞ በተግባር ማዋል ከኛ ከራሳችን የሚጠበቅ ነው ብዬ አስባለሁኝ። ሰፖርት ሊያስፈልገን ይችላል ከአንዳንድ ነገሮች አንጻር፣ ነገር ግን ዋናው ነገር ራሷ ሴቷ ጋር ነው ወይም እኛ ጋር ነው ብዬ አስባለሁ። ሴቶች ወደ ፖለቲካና ወደ ውሳኔ ሰጭነት ወደ አመራርነት እንዲመጡ ለማድረግ ብዙ ሲስተማቲክ የሆኑ ቻሌንጆች ስላሉ እዛ ላይ እኛም ሲስተማቲካሊ መስራት አለብን። ዝም ብለን ስትራቴጂ በማውጣት በማቀድ ብቻ ማርቼትን በማከብር ብቻ ምናምን ሳይሆን ፕሮቻችን ትንሽ ቀየር ብናረገው ጥሩ ነው ብዬ አስባለሁ። የሀገርን እድገት ለማረጋገጥ ሴቶች በፖለቲካ ስነ ምህዳር ውስጥ መወከል ሲችሉ መሆኑን ምሁራን ይገልጻሉ። የዓለም ባንክ መረጃ እንደሚያመላክተውም የጾታ ልዩነትን ማጥበብ ከተቻለ ለዓለም ኢኮኖሚ 20 በመቶ ተጨማሪ ድርሻ ማበርከት እንደሚችሉ ነው። የአራት ማዕዘን ዜናዎቻችን አሁንም ይቀጥላሉ። በፊስቱላ የሚሰቃዩ ታዳጊ ሴቶችን ማከምና ደስታቸውን መመለስ እርካታ የሚሰጣቸው አጋጣሚ መሆኑን ይናገራሉ። በሐምሊን ፊስቱላ ሆስፒታል ለረጅም ዓመታት ያገለገሉት ሐኪም ዶክተር ሙሉ ሙለታ ሴቶች የሴቶችን ችግር የሚፈቱ ተግባራት ላይ መሳተፍ አለባቸው የሚሉት ዶክተር ሙሉ በስራቸው በርካታ የሀገር ቤትና ዓለም አቀፍ ሽልማቶችንም አግኝቷል። ከማህሌት ታደለ ጋር ቆይታ አድርጓል። ከራስ አንደበት እንደሚከተሉ ይቀርባል። ሙሉ ሙለታ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። የተማርኩት ሕክምና መጀመሪያ ዲግሪን የወሰድኩት ጎንደር ሕክምና ሳይንስ ኮሌጅ ነው። ከዛ የማህፀንና ጽንስ ጥቁር አንበሳ ሆስፒታል ስፔሻላይዝ አረኩኝ። አብዛኛውን ፊስቱላ ላይ ስለሰራሁኝ በዩሮጋይኒ ደግሞ ሰብ ስፔሻሊቲ ወሰድኩኝ። ማስተርስ፣ ፒኤችዲ እንደዚህ የመሳሰሉትን ነገሮች ውጭ ሀገር ተምሬያቸዋለሁኝ። እኔ የማህፀንና ጽንስ ስፔሻላይዝ ሳረግ ፊስቱላ ላይ ቀጥላለሁ የሚል መጀመሪያ ሀሳብ አልነበረኝም። ግን ስፔሻላይዝ በምናረግበት ወቅት 2 ወር ፊስቱላ ሆስፒታል ሄደን ስለ ፊስቱላ መማር ነበረብንና ያ ቆይታዬ ነው ነገሮችን ሁሉ የቀየረው። ህፃናት ናቸው፣ ያለ እድሜያቸው አግብተው አይነ ምድራቸውን ሽንታቸውን መቆጣጠር ያቃታቸው ልጆች ናቸው። ገና ረጅም እድሜ መኖር የሚችሉ ገና በልጅነታቸው በጣም እንደዛ አይነት ችግር ያጋጠማቸው ልጆች ናቸውና ያንን ጤና መመለስ ማለት ለአንድ ቀን ኢቭን ለአንድ ደቂቃ ሽንትሽ ቢያመልጥሽ ስቀሽ እንኳን ምን ያህል በጣም እንደሚያሸማቅቅ ስለገባኝ ያንን ህይወት መቀየር ማለት ቶታሊ የሚኖሩትን ህይወታቸውን እንደ አዲስ እንደመፈጠር ነውና ከታከሙ በኋላ የሚሰማቸውን ደስታ ማመን ነው የሚያቅታቸው። እነሱ ሽንቴ ደረቀ ማለት ነው፣ አፈስም ማለት ነው፣ ልብሴ ደረቅ ነው፣ መኝታዬ ደረቅ ነው ብለው እየተገላመጡ ማመን ሲያቅታቸው ከዛ በኋላ ላያቸው ላይ ፊታቸው ላይ የምታዩን ደስታ ይጋባል እና ያ እዛ አካባቢ አስሮ ያስቀረኝ ያ ስሜት ነው። በጣም ኮምፕሊኬትድ የሆነ ነገር ነው፣ አስቸጋሪ ነው። አንደኛ ሰርጀሪውን የምትሰሪው በማህፀን ውስጥ ወደ ላይ እንዲህ በሸለቆ ውስጥ እንደማከም ነው እና አይመችም። ለሐኪሙ ራሱ ሌላ ችግር ነው። ጤናሽ ላይ ራሱ ብዙ እክል ያጋጥምሻል። መጀመሪያ የማህፀንና ጽንስ ስፔሻላይዝ ላረግ ሪኮሜንዴሽን ጻፍልኝ ብዬ የጠየኩት አስተማሪ እርግጠኛ ነሽ በህይወትሽ ላይ ትዳርሽ ላይ ኑሮሽ ላይ ሌሊት መጠራት ኢመርጀንሲ ነው ይሄ ፊልድና አስበሽበታል ነው ያለኝ። አንዳንዴ እንዲህ ወንዶች የሚሰሩትን ነገር ለምን እኛ አንሰራም የሚለው ነገር ትንሽም እንትን ያረግሻል። የሆነ እንደሱ አይነት ነገር ያለብኝ ይመስለኛል ድልህ ነገር እና ሰራዋለሁ። ኦኬ አዎ ያንን ፌስ ማድረግ ፈልጋለሁ የምትዩ ነገር አለ። ደግሞ የሴቱን ጉዳይ ሴቱ ገብቶበት እንትን ቢለው ቢያግዝ
የተሻለ እንደ ሴትነት እየኖርሹም ስለሆነ ስለ ሴት ለማውራትም ለመረዳትም ትንሽ ትቀርብ ያለሽ ከወንዱና ያንን ታዲያኛ ገብተን ካልሰራንበት የሚለውም ነገር አለኝ። ረጅም ጊዜ ያገለገለ ሰራተኛ ተብዬ ከፊስቱላ ሆስፒታል የተሰጠኝ እሱ በጣም ደስ ይለኛል። ምክንያቱም ፈልጌው ደስ ብሎኝ የሰራሁበት ሰራው ብዬ ማወራውን ቦታ እዛ ነው። ሌላ በኢንተርናሽናል የማህፀንና ጽንስ ሐኪሞች ማህበር ፊጎ ኢንተርናሽናል ፌዴሬሽን ኦፍ ኦቢጋይኒ በዚህ ዙሪያ ስለሰራሁት እንትን ትልቅ ሽልማት አለኝ። ምንድነው ቺካጎ የሆነ አቴና አዋርድ የሊደርሺፕ አዋርድ ነው። ሌላ ደግሞ የፈረንሳይ ትልቁ የሀገራቸው ሽልማት የሚሉት እኔ ብዙም አይገባኝም፣ ከፍተኛው ሽልማት ነው። በቅርብ ደግሞ እዚህ የሀገሬ የሴቶች ውመን ኦፍ ኤክሰለንስ ተብዬ ተሸለምኩት ሽልማት አለ። ሂዩማኒቲ ዲያሎግ የኛ ሂዩመን ብለው የሸለሙኝ ሪኮግናይዝ ያደረጉኝ በቅርብ ባለፈው ሳምንት ድሬዳዋ ላይ እንደሱ አሉ፣ ብዙ አሉ። በጣም ደስ ይለኛል። የአራት ማዕዘን ዜናዎቻችን አሁንም ይቀጥላሉ። የተከበራችሁ ተመልካቾቻችን አሁን ወደ ሌላ ርዕሰ ጉዳይ ነው ማልፈው። ወደ ሴቶች ዜና ተመልሼ እመጣለሁ። የ2016 በጀት ዓመት የ6 ወራት አፈጻጸም ግምገማ ላይ የተለያዩ የመንግስት መስሪያ ቤት አመራሮች በጠቅላይ ሚኒስትር ጽህፈት ቤት ውይይት እያደረጉ ይገኛሉ። መድረኩን በንግግር የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ውይይቱ በ6 ወራቱ የስራ አፈጻጸም ላይ የተገኙ መልካም ተሞክሮችን በመጋራት ለተሻለ ቀጣይ ስራ አመራሩ እንዲዘጋጅ ያደርገዋል ብለዋል። በካቢኔ ደረጃ የተጀመረው ውይይት በቀጣይ እስከ ሰራተኛው ድረስ እንደሚቀጥልም ገልጸዋል። በመድረኩ ዋና ዋና የማክሮ ኢኮኖሚና የመሰረተ ልማት ዘርፎች አፈጻጸም በፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ቀርቧል። በ2016 በጀት ዓመት 7.9 በመቶ የኢኮኖሚ እድገት እውን የሚያደርጉ አመላካች የኢኮኖሚ እንቅስቃሴ እንዳለም ተገልጿል። የግብርና ክፍለ ኢኮኖሚ እድገት ትልቁን ድርሻ እንደሚይዝም ይጠበቃል። የኮንስትራክሽን ዘርፉም በተሻለ አፈጻጸም ላይ እንደሚገኝ ነው የተገለጸው። መድረኩ በአፈጻጸሙ ላይ የጋራ መግባባት ላይ እንዲደረስም እንደሚያግዝ ነው የተገለጸው። የታቀዱ እቅዶችን ለማሳካት በቀሪ ጊዜያት ትኩረት ሰጥቶ ለመስራት የሚኒስትሮች የስራ አፈጻጸም መድረክ ጠቀሜታው የጎላ መሆኑንም የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናግረዋል። ተቋማት ኃላፊዎች፣ ሚኒስትር ዴኤታዎች ቁጭ ብለው ሲወያዩ በእያንዳንዱ ውጤት ላይ ውጤታቸውን የሚያዩ ይሆናል። የነሱን ስራ የሚመለከቱ ይሆናል። ጎደለ በሚባል ውስጥ ደግሞ የነሱን ያንን ክፍተት እንዲመለከቱም ትልቅ ሚና ይጫወታል የዚህ አይነት መድረክ ማለት ነው። በቀጣይ ደግሞ መሰራት አለባቸው ያቀድነውን እቅድ እንድናሳካ አሁን ግማሽ ዓመት ላይ ነው ያለነው። የግማሽ ዓመት አፈጻጸም ነው እየገመገምን ያለነው። በቀሪ ጊዜያት ጠንክረን ሰርተን በአመቱ መጨረሻ እናሳካለን ብለን ያልናቸውን ጉዳዮች ለማሳካት አሁን ያለንበትን አንደርስታንድ አድርጎ የጎደሉ ነገሮችን ደግሞ ጠንክሮ ለመስራት ይሄው እንግዲህ የዚህ አይነት መድረክ በጣም ጠቃሚ ይሆናል ማለት ነው። በአምራች ኢንዱስትሪ በማዕድናትና በሌሎች ዘርፎችም በቀጣይ በትኩረት እንደሚሰራ ሚኒስትሯ ገልጸዋል። ቀሪ ስራ የሚገባቸው አሉ። ለምሳሌ የአምራች ኢንዱስትሪው በጣም ስትራክቸራል የሆነ መዋቅራዊ ማነቆ ያለው ነው። ይሄ መስተካከል አለበት። ማዕድን አካባቢ ያሉ ቻሌንጆች ከኮንትሮባንድ ጋር ተያይዞ ያሉ የኢንቨስትመንት ውስንነት በዛ ዘርፍ ያለ ቀጥሎ መሰራት ያለበት በርካታ ስራ አለ። ለዚህም ቅድም እንዳልኩት በክቡር ጠቅላይ ሚኒስትር የተሰጡ አቅጣጫዎች አሉ። ያንን አቅጣጫ ተቀብሎ ወደ ስራ በፍጥነት በመግባት እነዚህ ጉዳዮች ቀሪ ስራዎቻችን የጎደሉብን ደግሞ እንዲሞሉ ማድረግ። የሴቶች ቀንን ወደ ተመለከቱ ዜናዎች እናልፋለን። በስራ ማመን መሞከር ችግሮችን ተስፋ ባለመቁረጥ መሻገር ስኬታማ ያረጋል የምትለዋ በኢንዱስትሪያል ኢንጂነሪንግ የተመረቀችውና አሁን ላይ ግን በአረቢያን መጅሊስ ስራ ተሰማርታ የምትገኘው ኑሪት አብዱ አለመቻል የሚባል ነገር የለም ትለናለች። ብዙዎች ዲግሪ ያያለሽ በዚህ ስራ ለምን በሚል ቢተቿትም እሷ ግን ተስፋ ባለመቁረጥ ለሌሎችም ምሳሌ ሆናለች። ይህች ወጣት ከባልደረባችን ናርዶስ አዳነ ጋር ቆይታ አድርጋለች። አብረን እንከታተል። ሰላም፣ ኡሚ አረቢያን መጅሊሶች ነን። ኑሪት አብዱ እባላለሁ። የኡሚ አረቢያን መጅሊስ ባለቤትና ሰራተኛ ነኝ። ይህ የማመርትበት ወርክሾፕ ነው። ተወልጄ ያደኩት ጎንደር ነው።
ከዛ ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ነው የተማርኩት። ኢንዱስትሪያል ኢንጂነሪንግ ግራጁዌት አደረግኩኝ። ወደ አዲስ አበባ መጣሁ። በቃ እንዲሁ ነው የመጣሁት። ከዛ መጥቼ እዚህ አጭር ኮርስ መውሰድ ፈለግኩኝና አቪዬሽን ኢትዮጵያን አቪዬሽን ቲኬቲንግ ጀመርኩኝ። እሱን ተማርኩኝ። በዛ መሀል ኦፊስ ለመክፈት ሀሳብ ነበረኝ የቲኬቲንጉን። በቃ ቲኬቲንግ የከፈቱ ጓደኞቼን ሳይ ምናምን ብዙ ጥሩ ያልሆነ ነገር ነበረው፣ እንደምፈልገው አልነበረም። በኢንዱስትሪያል ኢንጂነሪንግም ስራ ለመፈለግ ሞክሬ ነበረ። የፍላጎቴ ስላልሆነ ከበፊት ጀምሬ ዩቲዩብ ላይ የማየው በጣም የምወደው ስራ ነበረ። አረቢያን መጅሊስ እንዲህ የቤት ውስጥ ክራፍቶች በእጅ የሚሰሩ ስራዎችን በጣም አይ ነበርና እንዲሁ ድንገት ነው የተጀመረው ስራው፣ ግን በጣም ወደው ነበረ። ሱቁን ነበር መጀመሪያ የከፈትኩት። ወርክሾፕ መክፈት አለብኝ ብዬ ስላቸው ግን ማንም ሰው ሊስማማልኝ አልቻለም። እንዴ ለወንድ ራሱ ከባድ ነው፣ እንኳን ለሴት ለወንድ ራሱ የማይታሰብ ስራ ነው። 2-3 ወንዶች ሆነው ራሱ በጣም ከባድ ነው ስራው፣ እንኳን አንቺ ሴት ሆነሽ ብቻሽን ሆነሽ ይሉኝ ነበር። እናቴ ነች በጣም የምታግዘኝ፣ እናቴ ነች ሁሌም ከመጀመሪያ ጀምሮም እናቴ ነች። ያው ስሙም ኡሚ ነው የሚለው እናት ማለት ነው በአረብኛ። ሰው በቃ የመርካቶ ሰው ያቀኛል ብዬ አስባለሁና አይ ታይ ነው ያሉኝ። በቃ ከስራ ልትወጣ ነው እቺ ልጅ ሱቁን ሽጣ ልትወጣ ነው ተብዬ ነበር። በጣም ብዙ ሰው እንደዛ ነው ያለኝ እንጂ ማንም ሰው ወርክሾፕ ላይ ገብታ ትሰራለች እንደዚህ ስራ ይቀጥልላታል አላሉኝም ነበረ። ቻሌንጆች ነበሩ። አልহামዱሊላህ አሁን ጥሩ ላይ ነኝ። ቀጠሮ ላይም ጎበዞች ነን ማለት የመጨረሻ ቀኑ ነው ቀጠሮ የምሰጠው። ከዛ በፊት ከደረሰልኝ ከዛ በፊት ካልሆነ ግን ከዚህ ቀን ግን አያልፍም ብዬ ቀጠሮ ሰጣለሁ። እዛም አያልፍብኝም። ለምን እንደዚህ ትደክሚያለሽ? እንደዚህ ሳትደክሚም እኮ መኖር ይቻላል። በተማርሽው ተቀጥረሽ ራስሽን ጠብቀሽ እንዲህ ወርክሾፕ ሳትገቢ ሳትደክሚ ሳትቆርሽሽ እንደዚህ እንጨት በእንጨት ሳትሆኚ እኮ መስራት ትችያለሽ ይሉኛል። ያው ግን እኔ በጣም ወደዋለሁ። ብዙ ጊዜ ሱቅ አልገባም። ስራውን ስለምወደው ወርክሾፕ ነው የምሆነው። በጣም ብዙ ጊዜ እዛ ነው የማሳልፈው። ብዙ ሰዎችን እጽፍላቸዋለሁ ዩቲዩብ እንዴት ሰርች እንደሚያደርጉ ስክሪንሻት እልክላቸዋለሁ እና በደንብ ይውላለሁ። በደንብ ደጋግመው ካዩት 1-2 ነገር ቢያበላሹ ነው። ከዛ በኋላ በጣም ቀላል ነው ስራው፣ የሚከብድ ነገር የለውም። ግን ፍላጎቱ ካላቸው በደንብ ካዩ በጣም ፐርፌክት የሆነ ስራ ይሰራሉ በአጭር ጊዜ ውስጥ። ይቻላል ነው የምለው። እኔ መጀመሪያ ላይ ስሰራ አንድም ሰው ማለት ይቻላል አንድም ሰው ወርክሾፕ ገብቼ ቱታ አድርጌ የሆነ ከእንጨት ጋር የሆነ ነገር ቆርጬ ሰርቼ እንዲህ ቤት ውስጥ ገብቶ ውበት ሰውን ደስ የሚያሰኝ ነገር ትሰራለች ብሎ ማንም አያምንምም፣ ማንም አልተቀበለኝም ነበረ። እንዲህ ሰርቼ ሳየው መጨረሻ ላይ የሚሰማኝ ስሜት እኔ ነኝ የማውቀው እና የሚከብደን ደግሞ ምንም ነገር የለም። እኔ አሁን ስራ ላይ ሁሉንም ነገር ማለት ይቻላል ራሴ ነኝ የምሰራው። እቃ መግዛቱንም ወርክሾፑንም ከስተመር ሃንድል አደርጋለሁ፣ በስልክ ይደወልልኛልና ሁሉንም ነገር ራሴ ነኝ የምሰራው። ሁሉም የመጅሊስ ሰራተኞች ወንዶች ናቸው። ራሴ ስለምወደው ወንዶች ነው ሲሰሩ ያየሁት፣ ግን ገባውበት እየሰራው ነው። ምንም የሚከብድ ነገር የለውም። ብዙ ቤቶች መጅሊስ ላደርስ ሄጄ ገጣጥመን ሲያዩት የሳሙኝ እናቶች አሉ። ትልቅ ወርክሾፕ ይኖረኛል ብዬ አስባለሁ፣ ይሆናልም ኢንሻአላህ። እና ብዙ ሴቶች አሉ ይሄንን ሙያ መማር የሚፈልጉ ማወቅ የሚፈልጉ እና ተምረውም ደግሞ ተቀጥረው እንዲሰሩ ሳይሆን በራሳቸው ክፍለ ሀገርም ያሉ ልጆች አሉ። ብዙ ሴቶች ይደውሉልኛልና በራሳቸው ይሄንን ስራ ቢዝነሱን እንዲጀምሩ ትፈልጋለሁ። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ከ15 ዓመታት በላይ በአሽከርካሪነት አገልግላለች። ከወላጆቿ የወረሰችው የሹፍርና ሙያ የልጅነት ህልሟ እንደሆነም ትናገራለች። በስራዋ የተመሰገነችና ጠንካራ ሴት ናት ታታሪዋ አሽከርካሪ አዛለች ጌታቸው። ሴቶች ብዙም በማይመርጡት የአሽከርካሪነት ህይወት ያላትን ተሞክሮ ታጋራናለች። ከማህሌት ታደለ ጋር የነበራቸውን ቆይታ እንከታተል። ዛሬ የሴቶች ቀን ነው።
በእርግጥ ሴቶች አይችሉትም አይሆንላቸውም የሚባል ምንም አይነት ስራ የለም በዚህ ዘመን። በርካታ ሴቶች በተለያዩ የስራ መስኮች ላይ ተሰማርተው ውጤታማ መሆናቸውን አስመስክረዋል። ለአብነት በርካታ ሴቶችን መጥቀስ እንችላለን። ዛሬ ግን የሴቶች ቀንን በማስመልከት እዚሁ ኢቢሲ ውስጥ የምትሰራ ጠንካራ ሹፌር ልናስተዋውቃችሁ ነው። ለረጅም ዓመታት በኢቢሲ ውስጥ በአሽከርካሪነት ያገለገለች በስራዋ የተመሰገነችና እጅግ ጠንካራ የሆነች ሴት ነች። ዛሬ ውሏ ምን ይመስላል፣ በሴቶች ቀን ደግሞ ሴትነትና ሹፍርና ምን መልክ አላቸው የሚለውን ከሷ ጋር ቆይታ አድርገን እንመለከታለን። አሁን ቀጥታ ወደ መኖሪያ ቤቷ እንሄድና ማለዳ ከቤቷ ከመውጣቷ በፊት እንዴት ታሳልፋለች የሚለውን እናያለን። ስራዋንም ለመመልከት እንሞክራለን። አብራችሁን ሁኑ። ሰላም እንደምን አለሽ? ደህና ነሽ? አላ እንዳሽ ማይ ሰላም እንዴት ነሽ? ዛሬ ከስራ ውጪ ተገናኘን። አዎ ቤት ውስጥ ደግሞ እንደዚህ ነው። ስራ ላይ የወንድ ስለሆነ ወደ ወንድ ስራ የወንድ ነው የሚባለው የሹፍርና ስራ ያው ሰው የወንድ ስራ ነው የሚለው። በስራሽ በታታሪነትሽ ቤታችን ውስጥ አሉ ከሚባሉ ጎበዝ ሹፌሮች መካከል አንዷ እንደሆንሽ ነውና ቤት ውስጥ ደግሞ አዚ እንዴት ነው የምታሳልፈው ብለን እሱንም እናያለን። እኔ ለሊት ነው የምነሳው 10 ሰዓት ተነስቼ ነው ልጆችን ምግብ ማበስለው። ትኩስ ነገር ሰርችላቸው ነው የሚሄዱት። 10 ሰዓት ተነስቼ ለልጆች ምግብ አበስላለሁ። አብረን ጸሎት እናደርግና እነሱ ቁርሳቸውን አብልቼ ዩኒፎርማቸውን አልብሼ ምሳቃቸውን አስይዤ እዚህ ጋር ሰርቪስ የሚመጣው ሸኛቸውና ወደ ቤቴ ገብቼ ደግሞ ደካማ እናት አለች ለእሷን ደግሞ ቁርስ አበላና ባለቤቴን ቁርስ አብልቼ ያው ወደ ተለመደው ስራዬ እወጣለሁ ማለት ነው። እስኪ ቤት ደግሞ እንግባና ለእንግዳ እሺ አዙዬ እንዴት ነው ታዲያ ቡና ማፍላት ትችያለሽ ወይ ይሉሻል? ጓደኞቼ ይሉኛል፣ የስራ ባልደረቦቼ አንቺ የቤት ውስጥ ሴትነት ትችይበታለሽ ወይ ይሉኛል። አዎ ቤቴ ስገባ ደግሞ ባለትዳር ስለሆንኩኝ የልጆች እናት ስለሆንኩኝ ግድ ነው የሴትነቱን። ከቤቴ ደግሞ ስወጣ ደግሞ የስራዬ ደግሞ ያው ከነሱ እኩል እሳተፋለሁ ማለት ነው። እንዴት ሹፌር ለመሆን በቃሽ? እንዴት ተመኘሹ? እንዴት ወደድሹ? ጥሩ ነው። በፊት አባቴም እናቴም ሹፌሮች ናቸው። አባቴ ከባድ መኪና ድሮ ኢኔትሪ የሚባል እስከነተሳቢ ሹፌር ነው ነበረ በህይወቴ የነበረ፣ አሁን በህይወቴ የለም። እና አባቴ ድሮ ኢኔትሪውን ይዞ ወደ ቤት ሲመጣ የዛን ጊዜ ትንሽ ልጅ ነበርኩ፣ ግን እመኝ ነበር በነዳው እግሬ አይደርስም። ግን አባቴ እግሩ መሀል ላይ ያስገባኝና መሪያዥ ይለኛል፣ አይታይም ፍሬም ፍሪሲዮን ሲና ማርሽ ሲቀየር አይታይም ይለኛል። እጄንና እጁን እንደዚህ ጭንና ማርሽ እየቀየረ እየነዳ ያሳየኝ ነበር አባቴ። እናቴ ለረጅም ዓመት ሹፌር ነበርቻው። የግል ሆቴል ነበራት። ለሆቴሏ የምትራራጠው በግል መኪናዋ ነው። ሴት ሹፌር ባልነበረበት ሰዓት ነው እናቴ ስታሽከረክር የነበረው። አስፈላጊውን ነገር ለሆቴሎች የሚያስፈልገውን ግብአቶች ገዝታ ስትመጣ ሰው በጣም ነበረ የሚደነቅባት የነበረችው። የሚገርም ነው፣ ደስ ይላል። ስለዚህ ከዛ ጊዜ ጀምሮ አንቺ ሹፌር መሆን ፈለግሽ፣ የፈለግሽውን አሳካሽ? አሳካው። እርስዎ ማን ይባላሉ? ስሞት ማን? አሁንም ሞይ ነኝ። ያን ጊዜ ላገች ገብረ እግዚአብሔር ነኝ። ረጅም ዓመት መኪና ነድተዋል እንዴ? ረጅም ዓመት። ስንት ዓመት? መጀመሪያ ቤጆ 13 ዓመት። አሁን ደግሞ ቢካቡ ከዛ ወዲህ ገዝቼ ቢካብ እጠቀማለሁ። አሁን ልጆ ሹፌር ሆናለች። ረጅም ዓመት እሷም እንደሱ እያሽከረከረች ቢሮው እንድትገባልኝ እፈልጋለሁ። ምን ልስራላት እንግዲህ የእጅ መዋል አስተምራት ብዬ ሹፌርነት አስተማርኩ። በቃ ይኸውልሻለሁ ወደ ቢሮ ስለ ስራሽ ደግሞ እናውራዙ። ስራ እንዴት ነው? ረጅም ዓመት ነው የሰራሽ? ከተቀጠርኩ 15 ዓመት ሆኖኛል። በፍቅር ነው የምሰራው ስራውን እንዳልኩሽ ሙያዬን በጣም ነው የምወደው።
ብዙ ቦታዎች ትሄጃለሽ፣ ራቅ ያሉ ቦታዎች ትሄጃለሽ። እንደዛ ሲሆንስ ደግሞ ከቤተሰብ ጋር ባለቤትሽስ እንዴት ነው ነገሩን የሚረዳው? እንዴት ነው የሚያግዝሽ? ባለቤቴ ያግዘኛል፣ ያው የሚያበረታታኛል። ሂጂ እኛ እንሸፍናለን ስሪ፣ ለምን ሙያውን እንደምወዱ ስለሚያውቅ ማለት ነው። ፊልድ ላይ ብዙ ቻሌንጅ አለው። ማለትም ጎማ ሲፈነዳብሽ ግዳጅሽ ነው፣ ትቀይሪያለሽ። ስትቀይሪ አጎንብሰሽ ነው፣ ተኝተሽ ነው። ክሪክ ዝም ብሎ አይገባም። ከስር ገብተሽ እንትኑ ላይ ማሰር አለብሽ፣ በስርዓቱ መርገጥ አለበት። ያንን ታደርጊያለሽ። አሁን ደግሞ ከባድ ነው፣ ፊልድ ላይ በጣም እየከበደ መጥቷል። እንደገና ደግሞ ፊልድም ባይሆን ከተማ ውስጥ አሁን ማሽከርከር ከባድ ሆኗል። የወንድምናየው የትራፊክ አደጋ በጣም እየበዛ ነው ያለው። ብዙ ቦታ ትወጫለሽ፣ ትወርጃለሽ፣ ብዙ ቦታ ትሄጃለሽ። እኔ ማውቃለሁና በጣም ነው የምናመሰግነው። በጣም ነው የማመሰግነው። እኔ ዓለም አቀፍ የሴቶች ጥምረት ግሎባል ኢትዮጵያን ውመንስ አሊያንስ መቀመጫውን ኖርዌይ፣ አሜሪካና ኢትዮጵያ በማድረግ በ2014 ዓ.ም የተመሰረተ ነው። ጥምረቱ በዋናነት ሴቶችን መደገፍና ማብቃት ላይ ዓላማ አድርጎ ነው ምስረታውን ያደረገው። ሜሮን ምትኩ ዓለም አቀፍ የሴቶች ቀንን በማስመልከት ከዓለም አቀፍ የሴቶች ጥምረት ፕሬዚደንት ወይዘሮ ኢትዮጵያ አለማየሁ ብሮትን ጋር ቆይታ አድርጋለች። አብረን እንከታተል። ለቃለ መጠየቁ ፈቃደኛ ስለሆኑልኝ በቅድሚያ አመሰግናለሁ። እኔም በጣም አመሰግናለሁ። ስምዎንና የስራ ኃላፊነትዎን ልተዋወቅ። ስሜ ኢትዮጵያ አለማየሁ ብሮትን እባላለሁ። የምኖረው ኖርዌይ የሚባል ሀገር ነው፣ ስካንዲኔቪያ ውስጥ። ስራዬ የተለያየ ስራዎች አሉኝ። ዓለም አቀፍ የኢትዮጵያ ሴቶች ጥምረት ወይንም ደግሞ ጌዋ ኢንተርናሽናል፣ ጌዋ ማለት ግሎባል ኢትዮጵያን ውመን አላያንስ ነው። እዛ ላይ ሲኢኦ ሆኜ እሰራለሁ። መቼና እንዴት ተመሰረተ ከሚለው እስኪ እንነሳ። ጌዋ የተመሰረተው በ2021 በፈረንጆች ወይም በኢትዮጵያ 2014 ማለት ነው። የጌዋ አስተሳሰብ ውስጤ ቢኖርም ለ6 ዓመት የተመላለሰ እንደዚህ ፕላስ ማይነስ 6 ዓመት ብለው ግን አንድ ነገር ከሀሳብ ወደ ምድር ሲወርድ ግን አንድ ምክንያት ያስፈልገው ነበር። ያ ምክንያት አጋጣሚ የኢትዮጵያ ጦርነት በመጣ ጊዜ ያ ችግር ሲገጥማት ብዙ ጊዜ ተጠቂዋ ሴት ነች፣ ህፃናቶች ናቸው፣ አሮጌ ሽማግሌዎች ናቸው። ስለዚህ ኢትዮጵያ ችግር ሲገጥማት መጀመሪያ እንደ ሰው ነው የሆነው። እንደ ሰው ስንሆን የተቸገሩ ሰዎች እንዴት እንርዳ ነው እና አጋጣሚ ሆኖ ኮሮና ያመጣልን ጥሩ ነገር ብዬ የማስበው ይሄ በኦንላይን መገናኘቱ፣ በዙም በሚት ምናምን በብዙ ነገር መገናኘት ቀላል ሆነና አጋጣሚ ያው ለኢትዮጵያ እርዳታ ለማድረግ ስንሰባሰብ ከተለያዩ ሀገሮች ላይ የተለያዩ ሰዎች የኔ ማልላቸው ግን አንድ አይነት አመለካከት ያለንን ሰዎች ያንን አይደንቲፋይ ማድረግ ጀመርኩኝ። ከዛ እነዚህ ሰዎች ለመርዳት እንደውም ወደ ኢትዮጵያ ስንመጣ እንዲህ አይነት ሀሳብ አለኝ እና ለምን ይሄንን ጊዜ ተጠቅመን ኦርጋናይዜሽን ለምን አንጀምርም? ይሄ ነው ቪዥኑ፣ ይሄንን ይመስላልና ምን ይመስላችኋል ብዬ ጠየቅኳቸው። በዛ ሰዓት ከ7 ሀገር ላይ የተለያየን ሰዎች አለን እና እነሱም በአንድ ድምጽ ያለምንም ሄዚቴሽን ጥርጣሬ ተቀበሉት ማለት ነው። እስካሁን በምን መስኮች ስራዎችን ሲሰራ ቆየ? ትልቁ ነገር እርዳታን የሰጠ ነው። በየቦታው መሄድ የሚቻልበት ቦታ ድረስ ባህር ዳር፣ ጎንደር፣ ወሎ በጣም ብዙ ቦታ ላይ ትግራይ አጋጣሚ መሄድ አይቻልም ነበረ፣ ማድረግ አልቻልንም። በወለጋ ለተፈናቀሉ ወገኖቻችን በየቦታው ቁጥሩ በጣም ሰፊ የሆነ ሰው ህዝብ አድርሰናል ማለት ነው። ለዚህ ደግሞ ከሴቶችና ማህበራዊ ጉዳይ ሚኒስቴር ቢሮ ጋር በመተባበር ለምሳሌ ወልዲያ ላይ 1400 ቤቶች የተጎዱ ቤቶች የተቃጠሉ የወደሙ ነበሩ። እነሱን በግልና በማህበር ሆነን እያንዳንዱ ቤት 240 ሺህ የሚፈጅ እኛ 4 ቤት አሰርተናል። ለዚህም ደግሞ የምስክር ወረቀትም ተሰጥቶናል። ይሄንን አድርገናል ማለት ነውና እስካሁን የሰራ ነው። ኢትዮጵያ ችግር ላይ ነች። ችግሩን ከስር በምንችለው አቅም በመተባበር ችግሩን የመቅረፍ ስራ ነው የሰራ ነው ማለት ነው እስካሁን ያለው። ማርች 8 ወይም ደግሞ ዓለም አቀፍ የሴቶች ቀን እየተከበረ ነው የሚገኘው። እንደ ዓለም አቀፍ የሴቶች ጥምረት ማህበር በዚህ ቀን ማስተላለፍ የሚፈልጉት መልእክት ካለ ድሉን ስጠውት። ጌዋ ገና ገንዘብ የለውም፣ የአባላት ክፍያ አለ፣ ግን ገና አዲስ ነው። ስለዚህ ቢሮ እዚህ ኖርዌይ ላይ ማነው ኢትዮጵያ ላይ ያለን የጌዋ ኢንተርናሽናል በ3 ሀገር ላይ ተመዝግቧል። 3 ሀገሮች አንዱ ኢትዮጵያ፣ ኖርዌይ እና አሜሪካን ነው። ጌዋ ኢንተርናሽናል በኖርዌይ ላይ ሄድኳርተሩን አድርጎ በየትኛውም ዓለም ላይ ቢሮ እየከፈተ ይሄዳል ማለት ነው እና በዚህ በማርች 8 ሁላችሁንም እህቶች
ትልቅ ስራ እየሰራችሁ ያላችሁ ትልቅ ትንሽ የሚባል ነገር የለም። ስራ እየሰራችሁ ያላችሁ እህቶቼ በሙሉ በርቱ። አብረን እንቁም፣ አብረን እናድጋለን። ስንረዳም አብረን እንርዳ፣ ስናድግም አብረን እንርዳ። አብረን ከቆምን አብረን ኢንቨስት ማድረግ እንችላለን። አብረን ችግር ሲመጣ መርዳት እንችላለን። በጣም በትንንሽ ኮርሶች አባላቶቻችንና ገና አባላቶች ያልሆኑትን ሰዎች ተደራሽ ማድረግ እንችላለንና እንኳን ለሴቶች ቀን ማርች 8 አደረሳችሁ አደረሰን። እንበርታ፣ እግዚአብሔር ከኛ ጋር ይሁን እላለሁ። ወይዘሮ ኢትዮጵያ አለማየሁ ብሮትም የጌዋ ኢንተርናሽናል ፕሬዚዳንት ለሰጡኝ ማብራሪያ እጅግ በጣም ነው የማመሰግነው። የኢትዮጵያ ፖስታ አገልግሎት ድርጅት በረዳት ኮሚሽነር አትሌት ደራርቱ ቱሉ ምስል ያሳተመውን ቴምብር ይፋ አደረገ። አትሌቷ ለሀገር የዋለችን ውለታ ታሪክ የማይረሳው መሆኑን ተከትሎ በስሟ ቴምብር መታተሙ ተገልጿል። የኢትዮጵያ ፖስታ ሀገሪቱ ያላትን ተፈጥሯዊና ሰው ሰራሽ ሀብቶች በቴምብር በማሳተም ሲያስተዋውቅ ቆይቷል። ሴቶች ለሀገር ግንባታ ያላቸውን ጉልህ ተሳትፎ እውቅና መስጠት እንደሚያስፈልግ ያነሳው የኢትዮጵያ ፖስታ አገልግሎት ድርጅት የኢትዮጵያ ኩራት የሆነችውን አትሌቷንም በቴምብር ምልክቱ አኑሯታል። የኢትዮጵያ ፖስታ አገልግሎት ረዳት ኮሚሽነር አትሌት ደራርቱ ቱሉ መጀመሪያ ካሸነፈችበት ኦሎምፒክ አሁን እስካለችበት ኃላፊነት ድረስ የሚገልጹ ምስሎች በቴምብሩ ላይ አሳትሟል። የኢትዮጵያ ፖስታ አገልግሎት ድርጅት ዓለም አቀፉን የሴቶች ቀንን በድምቀት አክብሯል። የሴቶች ቀንን ከማክበር ባለፈም እኩልነትና ሴቶች ያደረጉትን ተጋድሎና የሀገር ውለታ መዘከር እንደሚያስፈልግ ተገልጿል። ዘገባው የሪፖርተራችን አለም ይልፉ ነው። ሴቶች ከሚፈልጉበት ስኬት ለመድረስ በመንገዳቸው የሚገጥማቸውን ችግር በጥንካሬ ማለፍ እንደሚገባቸው አትሌት መሰረት ደፋር ተናገረች። ዛሬ እየተከበረ የሚገኘውን ዓለም አቀፍ የሴቶች ቀንን አስመልክቶ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረገችው አትሌት መሰረት ደፋር ለሌሎች ሴቶች መማሪያ እንዲሆን የራሷን የህይወት ተሞክሮ አጋርታለች። መሰረት ተስፋዬ አዘጋጅተዋለች። በምንም ውድድር ላይ እሸነፋለሁ ብዬ አስቤ አላቅም። ይህ እንደ አለት የጠነከረ የአልሸነፍ ባይነት ስነ ልቦና በቀላሉ አልተገነባም። ጥለውኝ ሄደው እንኳን ምደርስባቸው ነው የሚመስለኝ። ሞሩ ሲያልቅ ብቻ ነው መሸነፌን የማምነው። እኔ መጀመሪያው ቻሌንጅ የገጠመኝ በቤተሰብ ነው። በቤተሰብ ማለት ያው ሴት ልጅ ከብዙ አንግል ነው ቤተሰቦች የሚከለክሉክ። አንደኛ ባለመማር፣ ሁለተኛ ሴት ልጅ ከወጣች ትደፈራለች የሚለው ነገር አለ። ሌላው ትልቁ ነገር ደግሞ ሴት ልጅ እንዴት ወጥታ ከወንድ ጋር እኩል ወጥቼ እንድሮጥም እንድጫወትም በጣም ጫና ይደረግብኝ ነበርና ስፖርት እንኳን ጀምሬ ትሬኒንግ ሰርቼ መጥቼ ስራ ካልሰራው ምግብ ሁሉ አይሰጠኝም ነበር። ሆኖም በመንገዷ የሚገጥሟት ፈተናዎች ራሷን ጓደኞች ይቀርባሉ። በቤተሰብ ተጽዕኖ ጥሩ አይደለም፣ እንዴት ሴት ልጅ ወጥታ ትሮጣለች፣ እንዴት ቁምጣ አድርጋችሁ ብዙ የምትባለው ነገሮች አሉ። ያን ሁሉ ነገር ተቋቁመ ስኬት ማምጣት በሴትነት በጣም ከባድ ነው። ለምን ከኔ ጋር የጀመሩ በጣም ብዙ አትሌቶች በእንዲህ አይነት ምክንያት ይቀርባሉ፣ በብዙ ነገር ባለመሳካት፣ በብዙ ነገሮች። እኔ ግን ያን ሁሉ ነገር ተቋቁሜ ነው ውጤታማ የሆንኩትና የልጅነት ህይወቴ አሁንም ብዙ ወጣቶች ብዙ ሴት ልጆች የሚያልፉበት ነው። በወቅቱም በጣም ልጅ ስለነበርኩ ሁሉ ነገር ያጓጓኛል። በተለይ አትችልም፣ ይሄን አታደርጊም ስትባል ከልጅነቱ ጋር በጣም ጉጉቱ ስለነበረኝ በጣም ጨነቅ ነበር፣ በጣም አዝን ነበር። በቃ ህይወቴ እዚህ ጋር ተበላሸ። አጠገቤ ያሉት ሁሉም የሚሳተፉ ናቸው። ወደ ቤት መሄዴን ሳስብ ያን ሁሉ ነገር ሆኖ ነበር ትሬኒንግ የምሰራው። ግን ትሬኒንግ ላይ በጣም እተጋ ነበር። በአጋጣሚ ሆነና ለመሄድ አንድ ሳምንት እንኳን አልቀረም በተፈጠረ ከብርሃኔ አደሬ ጋር በተፈጠረ ግጭት እንግዲህ ያው የእግዚአብሔር ፈቃድ ሆኖ እኔን ወደ 5000 ሜትር ላይ አስገቡኝ። ደፋር ለሴቶች መውለድ ለስኬት ጉዟቸው መሰናክል አይሆንም ትላለች። ብዙ ሴቶች ከወለዱ በኋላ እንደውም ውጤታማ ይሆናሉ። አሁን የኬንያዋን ኪፔጎን ብንጠቅሳት ካያታውን የዓለም ቁጥር 1 አትሌቷ ናት። ከወለደች በኋላ ነው እንደውም ውጤታማ የሆነችው። ስለዚህ ሴት ልጆች ከወለዱ በኋላ ቤት መቅረት አይሰሩም፣ አይችሉም፣ በደንብ ይችላሉ። እንደውም ትልቅ ኃላፊነት የሚሰማ ከዛ ጊዜ ነው። ልጆች ሲመጡ የድሮ የጉርምስና ያ ብዙ ነገሮች የምታደርግበት ቀርቶ በጣም የምትሰክንበት፣ የምታስተውልበት፣ ተረጋግተ ብዙ ነገሮችን የምታደርግበት ነገር ነው እና ለኔ መውለድ ከስራ ከምታስበው ነገር ያስቀራል ብዬ በጭራሽ አላስብም። እንደውም በጣም የተሻለ የምትሆንበት ቤተሰብህን በጥሩ መንገድ የምትመራበት ጊዜ ነው።
በየዓመቱ ማርች 8 የሚከበረው የሴቶች ቀን የደሞዝ ክፍያ፣ የስራ ሰዓት እንዲሻሻል፣ የመምረጥ መብት እንዲከበርና ሌሎች መብቶቻቸው እንዲከበሩላቸው በአደባባይ በጠየቁ 15000 የኒውዮርክ ከተማ ነዋሪ ሴቶች አመጽ መነሻውን ያደረገ ነው። ዘንድሮ በዓለም አቀፍ ደረጃ ለ113ኛ ጊዜ የሚከበረው ይህንን የንቅናቄ በዓል ታሪካዊ አመጣጡንና በሌሎች ሀገር አከባበሩ ምን ይመስላል የሚለውን እንዲሁም በንቅናቄው ምን ተገኙ የሚለውን በሳምንቱ በታሪክ ዘገባችን እንመለከታለን። ፍሬት ረታ አዘጋጅተዋለች። ታሪካዊ ዳራው እንደሚያትተው ዓለም አቀፍ የሴቶች ቀን የአመጽ እንቅስቃሴን መነሻ በማድረግ በተባበሩት መንግስታት ድርጅት ዘንድ እውቅና ለማግኘት የበቃ በዓል ነው። ወቅቱ እንደ አውሮፓውያኑ ዘመን አቆጣጠር በ1908 ነበር። በኒውዮርክ ከተማ ነዋሪ የሆኑ 15000 ሴቶች የተሻለ የስራ ሰዓትና የደሞዝ ክፍያን እንዲሁም የመምረጥ መብታቸው እንዲከበር አደባባይ ወጡ። ከአንድ ዓመት በኋላም የአሜሪካው ማህበራዊ ፓርቲ ዕለቱን የሴቶች ብሔራዊ ቀን በማለት አውጆታል። ክላራ ዚንግተን በተባለች ሴት አማካኝነት ደግሞ በዓሉ ዓለም አቀፋዊ ቅርጽ እንዲይዝ በ1910 ላይ በዴንማርክ ዋና ከተማ ኮፐንሃገን በተካሄደው ዓለም አቀፋዊ የሰራተኛ ሴቶች ኮንፈረንስ ላይ ሀሳቡ ቀረበ። ከ17 ሀገራት የተውጣጡ 100 ተሳታፊ ሴቶች ሀሳቡን ተቀበሉት። ይህንንም ተከትሎ ኦስትሪያ፣ ዴንማርክ፣ ጀርመንና ስዊዘርላንድ በዓሉን በ1911 በማክበር ፈርቀዳጅ ሆኑ። ባለፈው የፈረንጆች ዓመት 2011 ይሄው በዓል ለ100ኛ ጊዜ የተከበረ ሲሆን በዚህ ዓመት ሲታሰብ ደግሞ ለ109ኛ ጊዜ ማለት ነው። የተባበሩት መንግስታት ድርጅት ይህንን የሴቶች ቀን በ1975 በይፋ ሲያከብር በዓሉ ዓለም አቀፋዊ ይዘት ሊኖረው ችሏል። በተጨማሪም የሩሲያ ሴቶች በ1917 ዳቦና ሰላም በማለት ያነሱት የተቃውሞ እንቅስቃሴ የበለጠ ቅርጽ እንዲይዝ አድርጎታል። ይህም ለ4 ቀናት በዘለቀው አመፅ በጁሊያኑ ዘመን አቆጣጠር እሁድ የካቲት 23 የሩሲያኑ ቄሳር የሴቶችን የመምረጥ መብት እንዲፈቅድ ያስገደደ ሲሆን በመንግስት አስተዳደር ደግሞ እውቅና እንዲሰጠው ሆኗል። ይህ እንግዲህ በጎርጎሳውያኑ ዘመን አቆጣጠር መጋቢት 8 መሆኑ ነው። የሴቶች ቀን በብዙ ሀገራት ብሔራዊ በዓል ሲሆን በተለይ በሩሲያ ከዕለቱ 14 ቀን ቀደም ብሎ የአበባ ገበያው ይደራል። በቻይና ደግሞ በመንግስት አስተዳደር በመፈቀዱ አብዛኛው ሴቶች የግማሽ ቀን እረፍት የሚሰጣቸው ቢሆንም በአንጻሩ ደግሞ ይህንን የሚያከብሩ ቀጣሪዎችም ቁጥራቸው ቀላል አይደለም። ወደ ጣሊያን ስንመጣ ደግሞ ዓለም አቀፍ የሴቶች ቀንን አስመልክቶ ሴቶች ሞምሳ የተሰኘውን በቢጫና ሮዝ ቀለማት ያሸበረቀ አበባ በገጸ በረከት ያገኛሉ። ምክንያቱ በውል ባይታወቅም ይህው ልማድ ከሁለተኛው የዓለም ጦርነት በኋላ በሮም እንደተጀመረ ይታመናል። በአሜሪካ ደግሞ መጋቢት ወር የሴቶች ታሪካዊ ወር ነው። የፕሬዝዳንቱ ቢሮም ለሴቶች ስኬትና ድል በየዓመቱ እውቅና ይሰጣል። የዘንድሮ ዓለም አቀፍ የሴቶች ቀን ለውጡን ለማፋጠን በሴቶች ላይ እንስራ በሚል የሚከበር ሲሆን በሴቶች ላይ መስራት ሰብአዊ ጉዳይ ላይ መስራት መሆኑ ድህነትንም ማስወገድ ስለሆነ ለጾታ እኩልነት ትግሎችን በፋይናንስ በመደገፍና ኢኮኖሚን ወደ አረንጓዴ ማምጣት ላይ ጎን ለጎን ሊሰራባቸው ይገባል ሲል ትኩረቱን አድርጓል። ባለፉት ጥቂት ዓመታት ይሄው ዓለም አቀፋዊ በዓል ታላቅ የሚባል ምርታ ላይ ደርሷል። ለአብነት በጥቅምት ወር 2017 እኔም በማለት የሴቶችን ጾታዊ ጥቃትና ትንኮሳ ለመቃወምና ለማውገዝ ሚሊዮኖች በማህበራዊ መገናኛ ገጾች ድምጻቸውን አሰምቷል። ይሄው እኔም እንቅስቃሴ በ2018 አድጎ ዓለም አቀፋዊ ቅርጽ በመያዝ እንደ ህንድ፣ ፈረንሳይ፣ ደቡብ ኮሪያ ያሉ ሀገራት ይህንኑ ዘመቻ ለለውጥ ተቀላቅለዋል። በአሜሪካ በሚደረገው የፕሬዝዳንቱ ስልጣን ዘመን አጋማሽ ምርጫ የሴቶች ቁጥር ብልጫ የታየበት ነው። በሰሜን አየርላንድም የጽንስ ማቋረጥ ህጋዊነት ሲሻር የሱዳን ሴቶች እንዴት መልበስና መንቀሳቀስ እንዳለባቸው የሚደነግገው ህግም ሊቀየር ችሏል። በአብዛኞቹ የአፍሪካ ሀገራት ባህል አንዲት ያገባች ሴት ልጅ መውለድ ካልቻለች በሚደርስባት ወቀሳና መገለል የስነ ልቦና ጭንቀት ውስጥ ትገባለች። በኡጋንዳም የዚህ አይነት ባህል ነው ያለው። ይሁን እንጂ በሕክምና እርዳታ መውለድ የማይችሉ ሴቶች መውለድ እንዲችሉ ማድረግ ስለሚቻል በሀገሪቱ የሚገኙ ሆስፒታሎች እንደዚህ አይነት ችግር ላለባቸው ሴቶች የሕክምና እርዳታ እየሰጡ ይገኛሉ። ቅድስት ማሞ ዝርዝር አላት። አኒታ ካሉያ ኡጋንዳዊ ስትሆን ባለፉት 10 ዓመታት ልጅ ለመውለድ ጥረት ስታደርግ ነው የቆየችው። ልጅ ባለመውለዷ ምክንያት ትዳሯ ሊፈርስ ተቃርቦም ነበር። ይሁን እንጂ አኒታ ከጓደኛዋ ባገኘችው ምክርና ጥቆማ በካምፓላ ውስጥ እንደዚህ አይነት ችግር ላለባቸው ሴቶች መውለድ እንዲችሉ የሚያደርግ ሕክምና ወደሚሰጥ ክሊኒክ ለመሄድና አይቪኤፍ የተባለውን የሕክምና አይነት ለመሞከር ባሏን ታሳምነዋለች። ለ9 ጊዜያት ሕክምናውን ብትሞክርም ሊሳካላት አልቻለም። እሷ ግን ተስፋ አልቆረጠችም። በ10ኛ ሙከራዋ ላይ መንታ ልጆች አርግዛ የነበረ ቢሆንም ጽንሱ ጊዜው ከመድረሱ በፊት በመወለዱ ልጆቿ በሕይወት ሊቀጥሉ አልቻሉም። የ6 ወር ከ2 ሳምንት እርጉዝ በነበርኩበት ወቅት በማህፀኔ ውስጥ በተፈጠረ ችግር ደም ይፈሰኝ ጀመር። ዶክተሮቹ የሚፈሰውን ደም ለማስቆም ቢሞክሩም አልቻሉም። በመጨረሻ ምንም ማድረግ ባለመቻላቸው ጽንሱን ጊዜው ከመድረሱ በፊት እንዲወለድ አደረጉ። መንታ ልጆቼ ያለ ጊዜው በመወለዳቸው ከ3 ሳምንት በኋላ
በህይወት ሊቆይልኝ አልቻሉም። ከዚህ በኋላ አኒታ ተስፋ ሳትቆርጥ ሕክምናውን ለተጨማሪ አንድ ጊዜ ለመሞከር ወሰነች። ይሁን እንጂ አሁንም ያለ ጊዜ የተገላገለችው ልጅ በህይወት ሊቀጥል አልቻለም። በዚህ ምክንያት የአእምሮ ጭንቀት ያዛት፣ ተስፋም ቆረጠች። ዶክተሮቿ ግን ከያዛት ጭንቀት እንድትድን ባደረጉት ጥረትና ክትትል አሁን ላይ አንድ ልጅ በሰላም ተገላግላ ማሳደግ ቻለች። አሁን ላይ በሚሰጠው ዘመናዊ ሕክምና ልጅ መውለድ የማይችሉ ሴቶች በቀላሉ እንዲወልዱ ማድረግ ተችሏል። በዚህ ዘርፍ የተካኑ ዶክተሮች በመኖራቸው ችግሩ ያለባቸው ሴቶች ሕክምናውን ለመከታተል ከፈቀዱ ልጅ ማግኘት እንደሚችሉ የኔ የህይወት ተሞክሮ ያሳያል። በኡጋንዳ ያሉ ሆስፒታሎችና ክሊኒኮች አሁን ላይ ልጅ መውለድ ባለመቻላቸው በጭንቀት ውስጥ ለሚገኙ ሴቶች አስፈላጊውን ሕክምና መስጠት የሚችሉበት ደረጃ ላይ መድረሳቸውን የዘገበው ሲጂቲኤን አፍሪካ ነው። ከኢትዮጵያ ቴሌቪዥን ወደ እናንተ ሲተላለፍ የነበረው የዕለቱ የቲቪ 4 ማዕዘን ዜናችን ተጠናቋል። ከዜናዎቹ ጋር አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁና አመሰግናለን። በሰላም ዋሉ።